ቀብራራው የሄሉ ወንድም እዮባ ትንሹ ማለት ነው። የሁላችንም ትንሹ ዛሬ ከእህቱ ጋር ከሄሉሻ ከደርባባ ጋር ፏ ብትንፈታ ብለው መተውልናል። አዲስ ነገር ማለት ነው። እሱም እንግዲህ እዮባ እስከ ዛሬ ድረስ ካወቅ ነው ጀምሮ ከሄሉሻ ጋር እና ከቢኒ ጋር ከያብ ጋር አልነበር ሲሰራ የነበረው። አሁን ደግሞ የራሴ ቤት የራሴ ኑሮ ጎጆ ወጣለሁ፣ ከዚህ በኋላ ጎርምሻለሁ፣ እኔ አንቺ ቤት አልኖርም ብሎ የራሱን ጎጆ ቀልሷል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻንዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ እዮባ ከፊት ላይ እንደነገርኳችሁ እኔ ጎጆ መቀለስ እፈልጋለሁ፣ ከዚህ በኋላ ጎርብሻለሁ፣ ከአንቺ ቤት መውጣት አለብኝ በማለት ሄሉሻን የራሱን ቤት ቀልሷል ያልኳችሁ ዩቲዩብ ቻናል ተከፍቶለታል፣ በራሱ መጥቷል። ጉዞ እንግዲህ ዛሬ በሚለቀቀው ቪዲዮ 10,000 ቤተሰብ 10,000 15,000 ያላለ መልካም እድሉን እየገለጸ ያለ በጣም ብዙ ሰው አለ። እንግዲህ ሄሉሻ ቅንነቷ፣ መልካምነቷ፣ ጠንካራነቷ እንደቀጠለ ነው። ብዙዎች ከጎኗ እየመጡ እየተከፈተላቸው ቻናል እየሰሩ ነው። በቃ ደስ ይላል። እንደዚህ ተጋግዛችሁ ተባብራችሁ በተለይ ደግሞ አሁን ለሄሉሻ ከነ ሄሉ ጋር ስለተቀላቀለች በጣም ደስ ብሎኛል። ምክንያቱም ብዙ ሰው ዩቲዩብ በራሱ ብዙ ቲም ስትሆኑ ደስ ይላል። ጭምቅልቅ ያላለ በቃ ልካችሁን ቦታችሁን አውቃችሁ የምትሰሩት ቪዲዮ በጣም ደስ ይላል እና ደስ ብሎኛል። ሄሉሻ ቁጥብ ናት። በነገራችን ላይ ሁለቱም ሄሉዎች ቁጥብ ናቸው። የትና ምን ማድረግ እንዳለባቸው በደንብ ነው የሚያውቁት እና ሄሉሻ እና ሄሉሻ ጓደኛሞች ስለሆኑልኝ ደግሞ እኔ በጣም ደስ ብሎኛል። ጓደኛ መምረጥ ጥሩ ነው። ጓደኛ ምረጡ። እውነቴን ነው የምነግራችሁ። ጓደኛ ምረጡ። የተረጋጋ ሰው ምረጡ። በቃ መውደቅ መነሳትን ያየ ሰው ጥሩ ነው። ሁለቱም ሄሉዎች ህይወታቸው ላይ ወጣ ውረድ እያሳልፉ ያሉ አሁንም እስካሁንም እየተፈተኑ ያሉ ልጆች ስለሆኑ በደንብ ተጋግዘው የተሻለ ቦታ ይደርሳሉ ብዬ አስባለሁ። ምክንያቱም በጣም ድምፅ እየሆን ነበር፣ ተገናኙልን እያል ነበረ ብዙዎቻችሁም ማለት ነው ከኔ ጭምርና አሁን እንግዲህ ከዚህ በኋላ ወጥረው በቲም ሆነው እንደሚሰሩ ተስፋ አረጋለሁ። ቲም ሲኖራችሁ ደስ ይላል፣ ግን ያልተጨመላለቀ በቃ ልክና መጠን ያለው እዛው እርስ በርሳችሁ ሲሆን በጣም ደስ ይላል። እንግዲህ እዮባ ዛሬ ምን አይነት ቪዲዮ ሊለቅልን ይችላል? ፏ ብትን ፍክት ብሎ ነው የመጡት። ኮሜንት ብዙም የለም። ያው ብዙዎች እንኳን ደህና መጣህ የሚል ነው የጻፉለት። አልሐምዱሊላ ብቻ ነው ያ ሁሉም አልፎ ለዚህ በቃሽ፣ የኔ ጠንካራ፣ የኔ ብርቱ፣ የኔ ጀግና የሚለው ቃል ላንቺ ብቻ ይሁን። አቤት ውበት፣ ግርማ ሞገስ፣ እዮባዬ እህቱ መሳይ አላህ ከሚዲያ አይን ይጠብቃችሁ፣ አሜን። ሄሉዬ ጠንከረሽ ስሪ፣ በቃ ማዘን አላህ የዋነትሽን አይቶ አንቺን ጠንክራ ውስጥ ንጹህ የሆነውን ይስጥሽ። መልክ ቁመና ከሁሉም ጋር ሲሆን የሚያምር እንጂ አስተሳሰብ ከሌለው ፋይዳ የለውም። ወይ አስተካክለሽ ወይ ያርቅልሽ። አላ ሁሌ መቁሰልን በቃ ይበልሽ። አሜን። የኔ ውድ በቃ ይበላት። ከባድ ነው አንዳንድ ጊዜ አድርጋችሁም ሰዎች አያመሰግኗችሁም። ሰዎች በእነሱ ቁጥጥር ስር እንድትሆኑ ይፈልጋሉ። የዛን ጊዜ ርቀታችሁን መጠበቅ አለባችሁ። አንዳንድ ሰዎች እና እነሱ እንዲያዟችሁ በእነሱ ስር እንድትሆኑላቸው ይፈልጋሉ። እንደዛ ሲኮን ደግሞ ራሳችሁን ማስከበር አለባችሁ። እውነቴን ነው የምነግራችሁ። እኛ በዩቲዩብ እንኳን ስንት ነገር ይደርስብናል፣ ስንት ነገር እንባላለን። የምር ግርም ይለኛል አንዳንዴ ኦዲየንስ ማለት ነው። ጥሩም ኦዲየንስ አለ፣ መጥፎም ኦዲየንስ አለ። ሳትፈልጉ ያንን የምትከታተሉትን ሰው እንድጠሉት የሚያደርጋችሁ ኦዲየንስ አለ። እንደገና ደግሞ የሚያደርገውን ነገር ኢቭን ስትነቅፉት እንኳን ራሱ ለምን እንደዚህ ትይዋለሽ? ይህ ስራ ነው፣ ይሄድበት። ኦኬ ይሄድበት። እኛም ገለል እንላለን። ተግባባል። ስራ ነው። አንዳንድ ጊዜ ለምትወዱት ሰው ብዙ ነገር ከፍላችሁለት በኋላ ላይ በሚሰራው ነገር ተሰት አግኝታችሁ ስትወቅሱት ሁል ጊዜ ጥሩ ነገር እንደሰራ ጎሽጎሽ በሉት የምትሉ ካላችሁ እንቁላል አይደለም የሰው ልጅ
እንቁላል ይሰበራል፣ ተንከባክባችሁ ያዙ ይባላል። የሰው ልጅ ግን ሲያጠፋ ልትናገሩት፣ ልትመክሩት፣ ልትቆጡት ይገባል። እኔ ከዚህ በፊት ሄሉን ጥፋት እንዳለ ሆኖ ንግግሯ ላይ ተቆጥቻት ነበረ። ያው አንዳንዶች ቢከፋቸው፣ አንዳንዶች ግን ትክክል እንደሆንኩ ነግረውኛል። ግን ሄሉን በመጥራት አይደለም የተናገርኳት ማለት ነው። እንደ እህቴ ስለማያት ስህተቷ ስህተት መስሎ ስለታየኝ ከኋላ ላማኋትም ቪዲዮ ላይ አንጥቼ ለምን ይሄን ታረጊያለሽ አልኳት። እሷም እውነቱን አስረዳች። በቃ ይሄ ነው የሚሆነው ነገር እንጂ ሁልጊዜ ሰው ሲያጠፋም ትክክል ነክ ስህተቱ እንዳይመለስ እንዲህ አታድርጊ፣ ስራበት፣ ይሄድበት፣ እንደዚህ ጥሩ አይደለም። እና እንግዲህ ኢዮባ ጥሩ ነገር ሰርተህበት እንደ እህትህ እውነት እንደ እህት ኦዲየንስን አክብረህበት ኦዲየንሶቹ ሲቆጡ ስህተት ነው ወይ እሺ ይቅርታ ብለህ የምር ኦዲየንስ ማለት እንደ ቤተሰባችሁ ቁጠሩት። በጣም ብዙ አለ ስትጠፉ ጠፋችሁ የሚል የሚጨነቅላችሁ ብዙ ሰው በቃ ስትታመም አብሮ የሚታመም በጣም ብዙ ሰው አለና ኦዲየንሱን የሚያከብር ሰው ደግሞ እኔ በጣም ያስደስተኛል። ኦዲየንስ ቀልድ አይደለም። ኦዲየንስ ማለት አንድ ፋሚሊ ነው ራሱን የቻለ። እንዲሁም ከቤተሰባችሁ በላይ የሚጨነቅላችሁ ኦዲየንስ እንዳለ ታውቃላችሁ። በኦንላይን አግኝታችሁት ማለት ነው። እና ለኦዲየንሶቻችሁ ክብር ይኖራችኋል። አንዳንዶች የሚጻፍላችሁን ኮሜንት አይታችሁ ለመተግበር ሞክሩ። ሁሌ ደግሞ ስህተት ስትሰሩ ኦዲየንስም ሰልችቶ ትቷችሁ ይሄዳልና ማለት ነው። የገባችሁ ይመስለኛል። ያው ብዙዎች ጥያቄ እንዳላባችሁ ስለማቅ ነው። እኔ ላይም ጥያቄ ስላለባችሁ ማለት ነው። አንዳንድ የምጠይቁኝም ልጆች ስላላችሁ ለዛ ነው። ለማንኛውም ውዶችዬ የሄሉሻ ወንድም ቀብራራው እንግዲህ እንኳን ወደ ዩቲዩብ መንደር በሰላም ተቀላቀልክ። ጥሩ ሰርተህበት፣ ጥሩ ነገር አትርፈህበት፣ ከብረህበት፣ ከብደህበት የምትኖርበት ዩቲዩብ ቻናል ያድርግልህ። በአሁኑ ሰዓት ያው ዩቲዩብ ከሰሩበት ብዙዎች እያፈሱበት ነው እና አንተም ደግሞ በወጣትነት ትምህርትህንም ጎን ለጎን አድርገህ የተሻለ ቦታ የምትደርስበት ያድርግልህ። ፈጣሪ ቅንነትሽን፣ አስተዋይነትሽን አይቶ ትልቅ ደረጃ ያደርስሽ። የኔ ዓለም ሄሉነቴ ከሁሉም ዩቲዩበሮች አስበልጬ የምወድሽ፣ የማከብርሽ፣ የማልደራደርብሽ የኔ አትበገሬ፣ የኔ ጠንካራ፣ ሁሌም ወድሻለሁ የልቤ ንግስት ብላለች አንድ እህታችን። ውይ የኔ ዳይመንዶች እንኳን ደህና መጣችሁ። እኔ እኮ እንደ አክተሮች ነው የሚመስሉኝ፣ የህንድ አክተሮች ነው የሚመስሉኝ። በጣም የምር ሲያምሩ። እሺ ሄሉዬ፣ እኔ ቆፍጣና ራስሽን አስከብሪ፣ ስለምትሰሪ ለዶላር ብለሽ እንደ ሌሎች ሳትላላሺ። ዋው የምር የገለጻ ሰውነትሽን ተገላልጠሽ ስለማትሰሪ እባክሽ ነኝ። በዚህ ቀጤ እንዴት ነው የምታምሩት! ከአይን ያውጣችሁ። የምር ሄሉን ማደንቃት በምክንያት ነው። እኔ በነገራችን ላይ ማለት ነው እኔ እስካሁን ድረስ ሰውነቷን የሚያሳይ ልብስ ለብሳ ይቻላል። ለብሳ አይታችሁ ታውቃላችሁ? እኔ አላውቅም። በቃ ይሄ ነው አንዱ የምኮራባት። ሁለተኛ ደግሞ ለስራ ብላ ከወንድ ጋር መላላስ፣ መለጣጠፍ የሚባሉት ነገሮች እሷ ጋር አይሰሩም። በዚህ መንገድ ከመጣባት ገፍትራ ነው የምታባረረው። ገፍትራ ማለት ነው። በቃ ብዙ ወንዶች ደግሞ በአሁኑ ሰዓት ወይ የድራማን ቢሆን መላላስ አለባቸው ወይ ደግሞ ሪል ከነሱ ጋር መጋደም አለባቸው። እውነቱን ስነግራችሁ ማለት ነው። ቀጥታ ፌመስ ወንዶች ሄዳችሁ ከጠየቃችኋቸው አብረን እንስራ ካላችኋቸው ነው ያልጋ ላይ ወደቂ ነው የምትባሉት። እኔ ዛሬ ላፈርጥላችሁ እውነታውን ማለት ነው። ኢትዮጵያ ላይ ብዙ እህቶቼ በዚህ መንገድ እናጋልጥ ብንል ብዙ እንደምናያቸው እንዳይመስሏቸው ብዙ ዩቲዩበሮች ልክስክሶች ናቸው አብዛኞቹ ማለት ነው። እናንተን አቋማችሁ ታይቶ ነው ዩቲዩብ ቪዲዮ አብራችሁ ለመስራት ስትፈልጉ አቋማችሁ ታይቶ ትሆናለች ተብላችሁ አስባችሁታል። እንደገና ደግሞ አብረሽ ከኛ ጋር ታሳልፊያለሽ ተብለሽ ለዩቲዩብ ማለት ነው። ልክ አርቲስቶች እንዴት ነው ፊልም ለማሰራት ሲፈልጉ እንዴት ነው የሚጠይቋቸው ዳይሬክተሮች፣ እንደዛ ነው ሴት ልጅ የምትጠይቀው በአሁኑ ሰዓት ኢትዮጵያ ውስጥ ማለት ነው። ስለዚህ ሄሉ ጀግና ናት። እኔ ብዙ ማውቃቸው ነገሮች ስላሉ ነው እንደዛ እምላችሁ፣ ዝም ብዬ ላይላውን አይደለም። እና ሄሉዬ በዚሁ እንድትቀጥል ጥንካሬዋ ማንም ሰብሮ ሊጥላት እንደማይችል ቤተሰቦቿ እያሳያችኋት እንድትቀጥል ኢቭን በሃይማኖቷ እንኳን ራሱ እያያችኋት ነው። ህማማትን እንኳን ያልሰራች ጀግና ናት። ለራሳችን ጊዜ ያስፈልገናል ብላ ማለት ነው። ብትፈተንም እንኳን ፈጣሪ እየረዳት እዚህ ጋር ደርሳለች። ከዚህም በኋላ ትልቅ ደረጃ ትደርሳለች። እግዚአብሔር ያግዛት። እንግዲህ ኢዮባዬ መልካም እድል። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። ወዳችኋለሁ። መልካም ጊዜ። ቻው ቻው።